የመካከለኛው ምስራቅ ምድር ሊታሰብ ከሚችለው በላይ እጅግ አስፈሪና ዘግናኝ በሆነ የእሳት ሰደድ እየተለበለበ ይገኛል። ለበርካታ አስርተ ዓመታት በጥላቻ ተቀጥቅጦ የቆየው እስራኤልና የኢራን ቁርሾ አሁን ሁሉንም ነገር ወደ አመድነት የሚቀይር ቀጥተኛ የፍጅት ምዕራፍ ላይ መድረሱ ዓለምን በድንጋጤ አንቀጥቅጧል። የኢራን ጦሩ እጅግ ዘመናዊ የሆኑ የጥፋት ሚሳኤሎች በእስራኤል ሰማይ ላይ እንደ ክፉ መርገብ እያንዣበቡ ወታደራዊ ይዞታቸውንና ከተሞችን ወደ ፍርስራሽነት እየቀየሩ ይገኛሉ። ቴልአቪቭ በጭስ ተውጣለች። ጥንታዊቷ ኢየሩሳሌም እየተናወጠች ነው። ህዝቡም የመጨረሻው የጥፋት ቀን የደረሰ ይመስል በታላቅ ሽብር ወደ መሬት ስር መሸሸጊያዎች እየተመመ ይገኛል። የግጭት ቀጠናውን ብቻ ሳይሆን መላውን ዓለም ወደማይወጣበት የጦርነት አዙሪትና የኢኮኖሚ ቀውስ ውስጥ እየከተተው መሆኑ ተረጋግጧል። እስራኤል በታሪኳ አይታው የማታውቀውን እጅግ አስደንጋጭ 3 አቅጣጫ ጥቃት እያስተናገረች ትገኛለች። ከሰሜን በኩል የሊባኖስ ሂዝቦላ የሮኬት ናዳ እያዘነበ የሰሜን ከተሞችን ወደ ሲኦልነት ቀይሯቸዋል። ከደቡብ በኩል የየመኑ ሁቲዎች የባላስቲክ ሚሳኤሎችን በመተኮስ እስራኤልን እያንቀጠቀጡ ይገኛሉ። ከምስራቅ ደግሞ የጥቃቱ ዋና አስተባባሪ የሆነችው ኢራን በገንዘብና በከባድ መሳሪያ የታጀበ የብረት ቀለበት በመፍጠር እስራኤልን ለመደምሰስ ቆርጣ ተነስታለች። ዝነኛው የአይረን ዶም የአየር መከላከያ ስርዓት ከጥቃቱ ብዛት የተነሳ አቅም አንሶታል። የሚሳኤሎችና የድሮኖች ናዳ እንደ በረዶ እየወረደ የእስራኤልን መከላከያ ሰባብሮ እየገባ ይገኛል። የሊባኖስ መዲና ቤሩት በእስራኤል የአየር ድብደባ ወደ መቃብር ስፍራነት እየተቀየረች ሲሆን የደምና የለቅሶ ድምጽ ምድሪቱን ሞልቶታል። ይህ ጥፋት ጥምረትና የተቀናጀ ጥቃት የቀጠናውን ካርታ ለዘላለም ሊቀይረው እንደሚችል እየተነገረ ነው። በሃይፋ ከተማ ላይ የደረሰው መጠነ ሰፊ ውድመትና በቴህራን ዙሪያ እየተካሄደ ያለው የአሜሪካና የእስራኤል የአየር ድብደባ ጦርነቱን ወደማይመለስበት ደረጃ አሸጋግሮታል። የጤና ባለሙያዎች ሳይቀሩ በስራ ገበታቸው ላይ እየተገደሉ ነው። የዓለም የነዳጅ ገበያ እየተናወጠ ነው። ሰላማዊ ሰዎችን በታላቅ ጭንቀት ውስጥ ሆነው የነገውን ተስፋ አጥተዋል። አብራችሁን ስትቆዩ ስለ ጦርነቱ አሁን የተሰሙ አዳዲስ መረጃዎችን አካተን በዝርዝር እንነግራችኋለን። መልካም ቆይታ ይሁንላችሁ። በመካከለኛው ምስራቅ ምድር ላይ የታየው እሳት ሊታሰብ ከሚችለው በላይ እጅግ አስፈሪና ዘግናኝ በሆነ መልኩ እየተቀጣጠለ ነው ተብሏል። በእስራኤልና በኢራን መካከል ለበርካታ አስርተ ዓመታት የቆየው የጥላቻ ጦርነት አሁን ወደ ቀጥተኛ የፍጅት ምዕራፍ ተሸጋግሯል። የኢራን የጦር አውሮፕላኖች በእስራኤል ሰማይ ላይ እያንዣበቡ እጅግ ዘመናዊ የሆኑ ቦምቦችን በማውረድ ወታደራዊ ይዞታዎችን ወደ አመድነት እየቀየሩ ይገኛሉ ተብሏል። የግጭት ከመካከለኛው ምስራቅ አልፎ መላውን ዓለም ወደማይወጣበት የጦርነት አዙሪት ውስጥ ሊከት እንደሚችል በከፍተኛ ድንጋጤ እየተገለጸ ነው። በኢራን በኩል የሚሰነዘሩት የሚሳኤል ናዳዎች እስራኤልን ከተሞች ሲያናውጡ የሰማዩ ድምጽ እጅግ አስፈሪና ሰቅጣጭ ሆኗል ተብሏል። ህዝቡ በታላቅ ጭንቀት ውስጥ ሆኖ የመጨረሻው ቀን የደረሰ ይመስል ወደ መሬት ስር መሸሸጊያዎች እየተመመ ይገኛል ተብሏል። ቴልአቪቭ እየወደመች ጥንታዊት ኢየሩሳሌም ከተማ እየፈራረሰች ትገኛለች። የዓለም ኢኮኖሚ ገበያም በዚህ ጦርነት ምክንያት ክፉኛ እየተናወጠ መሆኑ ተዘግቧል። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን የዓለምን ህዝብ ለከፋ ችግር ሊዳርገው እንደሚችል ተሰግቷል። የጦርነት መቼና እንዴት እንደሚቆም ማንም ሊገምተው የማይችልበት ደረጃ ላይ መድረሱ ተረጋግጧል። የጦርነት እጅግ በከፋ ደረጃ ላይ ደርሶ እስራኤል በታሪኳ አይታው የማታውቀውን እጅግ አስፈሪ 3 አቅጣጫ ጥቃት እያስተናገደች ትገኛለች ተብሏል። ከሰሜን በኩል የሊባኖስ ሂዝቦላ፣ ከደቡብ በኩል የየመኑ ሁቲ እንዲሁም ከምስራቅ በኩል ኢራን በጋራ በመሆን እስራኤልን ለመደምሰስ የቃል ኪዳን ጦርነታቸውን በአንድነት እያካሄዱ እስራኤልና መሰረተ ልማቶቿን ክፉኛ እያወደሙ መሆናቸው ከስፍራው የሚወጡ መረጃዎች እያመለከቱ ነው። ይህ ጥፋት ጥምረት እስራኤልን በብረት ቀለበት ውስጥ ለመክበብ ያቀደ መሆኑ ተገልጧል። የሚሳኤሎችና የድሮኖች ናዳ ከመሬትና ከሰማይ ወደ እስራኤል ከተሞች እንደ በረዶ እየወረደ ይገኛል ተብሏል። የእስራኤል የአየር መከላከያ ስርዓት አይረን ዶም ጥቃቱን መቋቋም አቅቶት በበርካታ ቦታዎች ላይ ፍንዳታዎች እየተከሰቱ መሆኑ ታውቋል። የተቀናጀ ጥቃት እስራኤልን ወታደራዊና ሲቪል ተቋማት ለማፈራረስ የታለመ መሆኑም ተረጋግጧል። የቀጠናው ሀገራት በዚህ አስፈሪ ጥምረት ምክንያት በታላቅ ድንጋጤ ውስጥ ወድቀዋል። ኢራን ለጥምረቱ ከፍተኛ የገንዘብና የመሳሪያ ድጋፍ እያደረገች መሆኗ የተነገረ ሲሆን ጥቃቱ በየሰከንዱ እየጨመረ እንጂ እየቀነሰ ባለመሆኑ ሁኔታው ይበልጥ አሳሳቢ እየሆነ መምጣቱን የአካባቢ መገናኛ ብዙሃን እየዘገቡ ናቸው። የሊባኖስ ሂዝቦላ በሰሜናዊ እስራኤል ላይ እጅግ ዘግናኝ የሆነ የሮኬት ዝናብ እያዘነበ ሲሆን ከዚህ ባለፈም ወደ እስራኤል ከተሞች በእግረኛ ወታደር ዘልቆ ለመግባት የሞሽረት ትግል ላይ ነው ተብሏል። በዚህም የእስራኤሏ የኪርያት ሽሞና ከተማ ወደ ፍርስራሽነት እየተቀየረች ሲሆን የህንጻዎች መደርመስና የእሳት ነበልባል ከተማዋን ለብሷታል ተብሏል። ሂዝቦላ በሺዎች የሚቆጠሩ ሮኬቶችን በአንድ ጊዜ በመተኮስ የእስራኤልን ከተሞች ወደ ሲኦልነት እየቀየራቸው መሆኑ ተገልጧል። ነዋሪዎች መኖሪያቸውን ጥለው በታላቅ ሽብር ወደ ደቡብ እየተሰደዱ መሆናቸው የታወቀ ሲሆን የሮኬቶቹ ድምጽና የሚፈጠሩት ንዝረት አካባቢውን እያናወጠው ይገኛል ተብሏል። ሂዝቦላ የጥቃት ገና ጅምር መሆኑንና ወደፊት ይበልጥ አደገኛውን ሚሳኤሎችን እንደሚጠቀም አስጠንቅቋል።
የእስራኤል ሰሜናዊ ድንበር ሙሉ በሙሉ በጭስና በእሳት ተሸፍኖ እንደሚገኝ ተዘግቧል። የሀገሪቱ ሰራዊት ጥቃቱን ለመመከት ቢሞክርም የሮኬቶቹ ብዛት ግን ከአቅም በላይ ሆኗል ተብሏል። የሁኔታ በሰሜን እስራኤል የሚገኙ ኢንዱስትሪዎችንና እርሻዎችን ሙሉ በሙሉ አውድሟል ተብሏል። ሂዝቦላ እስራኤልን ለረጅም ጊዜ ለማዳከም ቆርጦ መነሳቱ የተረጋገጠ መሆኑ ተሰምቷል። ይህም የሊባኖስና አጎራባች እስራኤል ከተሞችን ወደ ፍርስራሽነት እየቀየራቸው መሆኑ ነው የተዘገበው። በእስራኤልና በሊባኖስ ድንበር ላይ የሚገኙት ሜቱላና ከፋር ዩቫል ከተሞች በአሁኑ ሰዓት ከከተማነት ወደ ግዙፍ የጦር አውድማነት ተቀይረዋል እየተባለ ነው። ሂዝቦላ በእነዚህ አካባቢዎች ላይ የከፈተው ጥቃት ቀደም ሲል ከታዩት ጥቃቶች በአይነቱም ሆነ በመጠናቸው እጅግ የላቁና እጅግ አጥፊ የሆኑ መሳሪያዎች የታከሉበት መሆኑ ተረጋግጧል። የሮኬት ናዳው ሰማዩን ጥቁር አልብሶት የዋለ ሲሆን ምድሪቱ ግን በእሳት ነበልባል ቀልታ መታየቷ እጅግ አስፈሪ ነበር ተብሏል። ሂዝቦላ በእነዚህ ከተሞች ላይ ያነጣጠረው የሲቪል መኖሪያዎችን ብቻ ሳይሆን ስልታዊ ጠቀሜታ ያላቸውን የእስራኤል ወታደራዊ የመገናኛ መረቦችንና የራዳር ጣቢያዎችን ለመደምሰስ በማቀድ ነው ተብሏል። በዚህም ምክንያት በከተሞቹ የሚገኙ የኤሌክትሪክ የውሃና የቴሌኮሙኒኬሽን መሰረተ ልማቶች ሙሉ በሙሉ ከጥቅም ውጭ ሆነው ወደ ፍርስራሽነት ተቀይረዋል። የከተሞቹ ነዋሪዎች ቀደም ብለው አካባቢውን ለቀው እንዲወጡ ቢደረግም የቀሩት ጥቂት ሰዎች ግን በከርሰ ምድር መሸሸጊያዎች ውስጥ ሆነው የፍንዳታውን ንዝረትና የህንፃዎችን መደርመስ ድምፅ በታላቅ ሽብር እየሰሙ ይገኛሉ። ሜቱላ በአሁኑ ሰዓት የሰው ድምፅ የማይሰማባት ነገር ግን የድሮኖች ድምፅና የሚሳኤሎች ፍንዳታ ብቻ የሚስተጋባባት የሞት ከተማ መስላለች ተብሏል። በከፋር ዩቫል ደግሞ የእስራኤል ጦር ሰፈሮች በከፍተኛ ሁኔታ መመታታቸው ተነግሯል። ሂዝቦላ የተጠቀመባቸው ቡርካን የተባሉ እጅግ ግዙፍ ሚሳኤሎች አንድን ሙሉ መንደር በአንድ ጊዜ ማውደም አቅም ያላቸው መሆኑ ሁኔታውን ይበልጥ ሰቅጣጭ አድርጎታል ነው የተባለው። የእስራኤል መከላከያ ሰራዊት በእነዚህ ከተሞች ውስጥ ያለውን ሁኔታ ለመቆጣጠር ቢሞክርም በየደቂቃው ከሊባኖስ ተራራማ ቦታዎች የሚተኮሱት ጸረ ታንክ ሚሳኤሎች ማንኛውንም አይነት እንቅስቃሴ የማይቻል አድርገውታል እየተባለ ነው። መንገዶች በፈራረሱ ህንፃዎችና በተቃጠሉ ተሽከርካሪዎች ተዘግተዋልም ተብሏል። በእነዚህ ከተሞች የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና የንግድ ተቋማት አሁን ላይ የጭስ መውጫ ሆነዋል ተብሏል። እስራኤል መንግስት በእነዚህ አካባቢዎች ላይ የተዘጋ ወታደራዊ ቀጠና በማወጅ ማንም እንዳይገባ መከልከሉ ተገልጧል። ይህ ማለት ግን ጥቃቱ ቆሟል ማለት ሳይሆን ይበልጥ ወደ ከፋ መሬት ላይ ውጊያ እየተሸጋገረ መሆኑን የሚያሳይ ነው። ሂዝቦላ በሰጠው መግለጫ እነዚህ ጥቃቶች እስራኤል በሊባኖስ ህዝብ ላይ ለፈጸመችው ግድያ የተሰጡ ትንሽ ቅጣቶች ናቸው ማለቱ ተዘግቧል። ወደፊትም የእስራኤል ጦር ወደ ድንበሩ የሚጠጋ ከሆነ ሜቱላንና ከፋር ዩቫልን የእስራኤል ወታደሮች መቃብር እንደሚያደርጋቸው በይፋ መዛቱ ተገልጿል። በእነዚህ ከተሞች የሚታየው ውድመት ለዓመታት ሊጠገን የማይችል መሆኑና የአካባቢው ስነ ምህዳር ሳይቀር በኬሚካልና በፈንጂ ጭስ መበከሉ ተረጋግጧል እየተባለ ነው። የቀጠናው ነዋሪዎች ተመልሰው ወደ ቤታቸው የሚገቡበት ተስፋ አሁን ላይ ጭልጭል እያለ መምጣቱና የጦርነቱ ደመና ይበልጥ እየጠቆረ መሄዱ ተገልጧል እየተባለ ነው። በደቡብ ሊባኖስ የሚገኘው የኪያር እስር ቤት አካባቢ አሁን ላይ ወደ ደም ምድርነት ተቀይሯል ሲባልም ተገልጿል። በሂዝቦላህ ተዋጊዎችና በእስራኤል እግረኛ ጦር መካከል እጅግ ዘግናኝ የሆነ የፊት ለፊት ውጊያ እየተካሄደ የሚገኝ ሲሆን የሂዝቦላ ተዋጊዎች ምድሩን ጠንቅቀው የሚያውቁ በመሆናቸው በእስራኤል ወታደሮች ላይ ከፍተኛ ጉዳት እያደረሱ መሆኑ እየተገለጸ ነው። የእስራኤል ታንኮችና የታጠቁ መኪኖች በጸረ ታንክ ሚሳኤሎች እየተመቱ ሲጋዩ የታዩባቸው ምስሎች እጅግ አስፈሪ ናቸውም እየተባለ ነው። በሁለቱም ወገኖች በኩል ቁጥሩ የማይታወቅ የሰዎች መስዋዕት እየሆነ መሆኑ የተሰማ ሲሆን አካባቢው በሟቾች አስክሬንና በፈራረሱ ወታደራዊ ቁሳቁሶች ተሞልቷል ነው የተባለው። ይህ መሬት ላይ ውጊያ ጦርነቱን ይበልጥ ወደ አሰቃቂ ምዕራፍ እያሸጋገረው ይገኛል። ሂዝቦላ መሬቱን ለአይሁድ ሰራዊት መቃብር እንደሚያደርገውም ዝቷል። ይህ በእንዲህ እንዳለ በየመን የሚንቀሳቀሱት የሁቲ አማጽያን ከቀይ ባህር ማዶ ሆኖ እስራኤልን የሚያንቀጠቅጥ ጥቃት እየሰነዘሩ ይገኛሉ። ሁቲዎች እጅግ ረጅም ርቀት ተጓዥ የሆኑ ባላስቲክ ሚሳኤሎችን ወደ እስራኤል ኢላማዎች መተኮሳቸውን በይፋ አረጋግጠዋል። የጥቃት እስራኤልን በከፍተኛ ድንጋጤ ውስጥ የጣለ ሲሆን ሁቲዎች ያላቸው የቴክኖሎጂ አቅም አደገኛ ደረጃ ላይ መድረሱን አመላክተዋል። በተጨማሪም በቀይ ባህር ላይ የሚያልፉ የእስራኤል ደጋፊ ሀገራት መርከቦች ሁሉ ኢላማ እንደሚደረጉ ሁቲዎች ዝተዋል። የሁኔታ የዓለም የንግድ መስመርን አደጋ ላይ የጣለ ሲሆን ለሸቀጦች ዋጋ መጨመር ምክንያት ሆኗል። ሁቲዎች እስራኤል ትጥፋ የሚል መፈክር እያሰሙ ለኢራን ያላቸውን ታማኝነት በድርጊት እያሳዩ መሆኑ የተነገረ ሲሆን እስራኤል አየር ኃይል የሁቲዎችን ይዞታዎች ለመምታት ቢሞክርም ጥቃቱ ግን እንዳልቆመ ተነግሯል። ሁቲዎች በየቀኑ አዳዲስ የድሮን ጥቃቶችን በመሰንዘር እስራኤልን ሰላም እየነሷት እንደሚገኙም ተገልጿል። ይህ ከሩቅ የሚሰነዘር ጥቃት የእስራኤልን መከላከያ ኃይል ዙሪያ ገባው እንዲመለከት አስገድዶታል እየተባለም ነው። የሊባኖስ መዲና ቤሩት በእስራኤል የአየር ድብደባ ምክንያት ወደ ፍርስራሽነት እየተቀየረች ትገኛለች። የእስራኤል ጦር አውሮፕላኖች በየደቂቃው ቦምቦችን እየጣሉ ሲሆን የከተማዋ ሰማይ በጥቁር ጭስ ተሸፍኗል። በተለይም በደቡባዊ ቤሩት የሚገኙ የመኖሪያ ቤቶች ሙሉ በሙሉ ወድመው በሺዎች የሚቆጠሩ ሰዎች መጠለያ አልባ ሆነዋል። ከፍርስራሾች ስር የሚሰማው የቆሰሉ ሰዎች ጩኸትና የህፃናት ለቅሶ አካባቢውን እጅግ ሰቅጣጭ አድርጎታል።
እስራኤል ሂዝቦላን እየመታው ነው ብትልም የሚሞቱት ግን አብዛኞቹ ንጹሃን ዜጎች መሆናቸው ተዘግቧል። ቤይሩት በአሁኑ ሰዓት የሞትና የጥፋት ምልክት ሆናለች። ህዝቡ ወዴት እንደሚሸሽ አጥቶ በየመንገዱ ላይ ወድቆ ይገኛል። እስራኤል የሂዝቦላን የኢኮኖሚ መሰረት ለመዳድ በሚል የአማና የነዳጅ ማደያዎችን በቦምብ አጋይታለች። እነዚህ ማደያዎች ሲፈነዱ የታየው የእሳት ኳስ እስከ ኪሎሜትሮች ርቀት ድረስ ሰማዩን ቀይ አድርጎት ነበር። የድርጊት በሊባኖስ ውስጥ ያለውን የነዳጅ እጥረት ይበልጥ አባብሶታል። አምቡላንሶችና የእርዳታ ተሽከርካሪዎች ነዳጅ በማጣታቸው ስራቸውን መስራት አልቻሉም። እስራኤል የሂዝቦላን የገንዘብ ምንጮች ማውደሟን እንደ ትልቅ ድል እየቆጠረችው መሆኑ ተገልጧል። ነገር ግን ይህ እርምጃ የሊባኖስን ህዝብ ለከፋ ስቃይና ረሃብ እየዳረገው ይገኛል። የኢኮኖሚ ተቋማቱ መውደም የሀገሪቱን ህልውና አደጋ ላይ ጥሎታል። በክፋር ሩማን መንደር ውስጥ በእስራኤል ድሮን የተፈጸመው ጥቃት በአንድ መኪና ውስጥ የነበሩ 4 ሰዎችን ለህልፈት ዳርጓል። መኪናው ውስጥ የነበሩት ሰዎች ማንነት ላይ ጥርጣሬ ቢኖርም የሊባኖስ ወገኖች ግን ንጹሃን መሆናቸውን እየገለጹ ይገኛሉ። መኪናው በእሳት ተከቦ በነበረበት ሁኔታ እጅግ ዘግናኝና ለማየት የሚከብድ ነበር። ይህ ጥቃት በእስራኤል በኩል የሚካሄደው የታለመ ግድያ ስልት አካል መሆኑ ተገልጧል። በመንደር ውስጥ ያለው ህዝብ በታላቅ ቁጣና ሀዘን ውስጥ ሆኖ የሟቾችን እየሸኘ ይገኛል። ድሮኖች በሰማይ ላይ የሚያሰሙት ድምፅ ነዋሪዎችን ሰላም ነስቷቸዋል። የትኛውን ቦታና ሰዓት ደህንነት እንደሌለ ተረጋግጧል። የሊባኖስ እስላማዊ የጤና ኮሚቴ አባላት የሆኑ 2 ፓራሜዲኮች በስራ ላይ እያሉ በእስራኤል ጥቃት ተገድለዋል። እነዚህ ባለሙያዎች የቆሰሉ ሰዎችን ህይወት ለማዳን ሲሞክሩ ራሳቸው የሞት ሰለባ መሆናቸው ዓለምን አስቆጥቷል። የህክምና ተሽከርካሪዎችና አምቡላንሶች ሳይቀሩ ኢላማ መደረጋቸው ጦርነቱ ምንም አይነት የሰብአዊነት ህግ የማይከተል መሆኑን አሳይቷል። የጤና ባለሙያዎች ሞት በሊባኖስ የጤና ዘርፍ ላይ ትልቅ ክፍተት መፍጠሩ ተነግሯል። ሌሎች የህክምና ሰራተኞችም ተመሳሳይ አደጋ ይደርስብናል በሚል ስጋት ውስጥ ወድቀዋል። የቆሰሉ ሰዎች እርዳታ የሚያገኙበት መንገድ እየጠበበ መምጣቱ ተዘግቧል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሊባኖስ እየተፈጸመ ያለውን ግፍ በጽኑ አውግዘዋል። ዶክተር ቴድሮስ እስካሁን 92 በጤና ተቋማት ላይ ጥቃት መፈጸሙንና የድርጊት ተቀባይነት እንደሌለው ገልጸዋል። የጤና ተቋማት መጠለያ መሆን ሲገባቸው የጥቃት ማዕከል መሆናቸው እጅግ አሳዛኝ ነው ማለታቸው ተገልጧል። ዓለም አቀፉ ማህበረሰብ ይህን ግፍ በዝምታ መመልከቱ የሰው ልጅን ክብር የሚያዋርድ መሆኑን አስገንዝበዋል። የጤና ባለሙያዎች ደህንነት እንዲጠበቅ ተማጽኖ ቢያቀርቡም ሰሚ ግን አላገኙም። ሁኔታው በሊባኖስ ውስጥ የጤና ስርዓቱ ሙሉ በሙሉ እንዲፈርስ እያደረገው ነው። የሊባኖስ ፎርስ ፓርቲ አመራር የነበሩት ፒየር ሙአዋድ እና ባለቤታቸው መገደላቸው በሊባኖስ ውስጥ ታላቅ ቁጣን ቀስቅሷል። የግድያ በሊባኖስ ውስጥ ያለውን የሃይማኖትና የፖለቲካ ልዩነት ይበልጥ እንዲባባስ አድርጎታል። የሊባኖስ ክርስቲያኖች ሂዝቦላ ሀገሪቱን ወደ ጦርነት መክተቱን በመቃወም ድምጻቸውን እያሰሙ ይገኛሉ። ይህ የውስጥ ክፍፍል ሀገሪቱን ወደ እርስ በርስ ጦርነት ሊከታት እንደሚችል በከፍተኛ ስጋት ተገልጧል። የፒየር ሙአዋድ ደጋፊዎች ለግድያው ተመጣጣኝ መልስ እንሰጣለን በማለት እየዛቱ መሆኑ ተዘግቧል። የፖለቲካ ለመረጋጋቱ ጦርነቱን ይበልጥ ስብስብ እያደረገው ይገኛል። እስካሁን ባለው መረጃ መሰረት በሊባኖስ ብቻ 1497 ሰዎች መገደላቸውና የቁጥር በየሰከንዱ እየጨመረ መሆኑ ታውቋል። የሟቾች ብዛትና የቆሰሉት ሰዎች ቁጥር ከቁጥጥር ውጭ እየሆነ መጥቷል። በሺዎች የሚቆጠሩ ህፃናት ወላጆቻቸውን አጥተው በየሜዳው ላይ ወድቀዋል። ይህ ጦርነት የቀጠናውን ካርታና የወደፊት ዕጣ ፈንታ ለዘላለም ሊቀይረው እንደሚችል ተረጋግጧል። መላው ዓለም በከፍተኛ ድንጋጤና ሽብር ውስጥ ሆኖ ይህ አስፈሪ ድራማ ወዴት እንደሚያመራ እየተጠባበቀ ይገኛል። የሰው ልጅ ስልጣኔ በዚህ ሰዓት ውስጥ እየከሰመ መሆኑ እጅግ ዘግናኝ ነው። ጦርነቱ መቼ እንደሚያበቃ የሚያውቅ የለም። ለአንድ ወር ያህል ከእስራኤልና ከአሜሪካ ጋር ከፍተኛ ውጥረት ውስጥ የቆየችው ኢራን በቀጥታ በእስራኤል ላይ በከፈተችው የሚሳኤል ጥቃት በሃይፋ ከተማ ላይ መጠነ ሰፊ ውድመት አድርሳለች። በከተማዋ የመኖሪያ መንደሮች ላይ ያረፉት ሚሳኤሎች በርካታ ህንጻዎችን ወደ ፍርስራሽነት ቀይረዋቸዋል። በዚህ አስደንጋጭ ጥቃት ሳቢያ በርካታ ሰዎች ከነህይወታቸው በፍርስራሽ ውስጥ ተቀብረው እንደሚገኙ የተገለጸ ሲሆን እስካሁን የ4 ሰዎች ህይወት ማለፉ ተረጋግጧል። ይሁን እንጂ በፍርስራሽ ውስጥ የቀሩ ሰዎች ቁጥር እስካሁን በትክክል ባለመታወቁ የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። የኢራን ባለስልጣናት ይህንን ጥቃት በተመለከተ በሰጡት መግለጫ ድርጊቱ እስራኤል ቀደም ሲል ለፈጸመችው ግድያ የሰጠ ተመጣጣኝ መልስ መሆኑን አስታውቋል። ጥቃቱን ተከትሎ የሃይፋ ወደብና በከተማዋ የሚገኙ የኢንዱስትሪ ማዕከላት ተጨማሪ ጥቃት ሊሰነዘርብን ይችላል በሚል ስጋት ስራቸውን ሙሉ በሙሉ አቆመዋል። በአሁኑ ወቅት በከተማ ውስጥ ያለው ድባብ እጅግ አሰቃቂ ከመሆኑም በላይ ነዋሪዎችን ለከፍተኛ ስነ ልቦናዊ ቀውስ እየዳረገ ይገኛል። ኢራን ወደፊት የምትሰነዝረው ጥቃት ከዚህ የከፋ እንደሚሆን ማስጠንቀቋ በቀጠናው ያለውን ስጋት ይበልጥ አሳሳቢ አድርጎታል። የኢራን እርምጃ እስራኤል ላይ እየደረሰ ካለው ከፍተኛና አስደንጋጭ ጥቃት ጋር ተያይዞ በመካከለኛው ምስራቅ ያለውን የጦርነት ሁኔታ ወደ አዲስ ምዕራፍ አሸጋግሮታል። ዓለም አቀፉ ማህበረሰብ ሁኔታውን በቅርበት እየተከታተለ ሲሆን የቀጠናው ደህንነት ይበልጥ አደጋ ላይ መውደቁ ተገልጿል። በእስራኤልና በኢራን መካከል ያለው ቀጥተኛ ግጭት በከፍተኛ ሁኔታ ማገርሸቱን ተከትሎ ዛሬ ረፋዱን በመካከለኛው እስራኤልና በኢራን ዋና ከተማ ቴህራን ዙሪያ መጠነ ሰፊ ጥቃቶች መፈጸማቸው ተዘግቧል።
የእስራኤል መገናኛ ብዙሃን እንደገለጹት የሀገሪቱ መከላከያ ኃይል ከየመን በኩል ወደ ደቡባዊቷ የወደብ ከተማ ኤላት የተተኮሰ ሚሳኤልን በአየር ላይ መጥቶ የጣለ ሲሆን በተመሳሳይ ሰዓት በመካከለኛው እስራኤል በተለያዩ ስፍራዎች ሚሳኤሎች ማረፋቸው ተሰምቷል። በሌላ በኩል የአሜሪካና የእስራኤል ጥምር ኃይል በኢራን ላይ በፈጸሙት የአዳር የአየር ድብደባ ቢያንስ 15 ሰዎች መገደላቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከቴህራን በስተ ምስራቅ በሚገኘው ፓርዲስ ከተማ በፈረሱ ህንጻዎች ፍርስራሽ ውስጥ የስድስት ሰዎች አስክሬን መገኘቱን የምሄር ዜና ወኪል የዘገበ ሲሆን በስተምራብ በሚገኙ ሻህሪያር የመኖሪያ መንደር ላይ በተፈጸመ ጥቃት ደግሞ 4 ህጻናትን ጨምሮ የ9 ሰዎች ህይወት ማለፉን የአካባቢው ባለስልጣናት አረጋግጠዋል። ክልላዊ ጦርነት የመቀስቀስ ስጋቱ አይሎ ባለበት በዚህ ወቅት በሁለቱም ወገኖች የሚሰነዘሩት ጥቃቶች በሰላማዊ ሰዎች ላይ ከፍተኛ ሰብአዊ ቀውስ እያስከተሉ ይገኛሉ።